እቅጭን መንገድ አውጣ እቅጭን መንገድ አውጣ እባክህ ጌታዬ ቶሎን ወደድኳት ልጅ በቶሎ እንድትመጣ በቶሎ እንድትመጣ መንገድ አውጣ ቀጭን መንገድ አውጣ ዮያ ቀጭን መንገድ አውጣ እንደንኳት ልጅ አብዱ አሳበደን ይገርማል በጣም ነገሩ ችግር የለውም ምክንያቱም በህግም ምንም ማምጣት አይችልም ችግር የለውም በፍጥጫም በርግጫም በህግም መብቱን ያስከብራል የኦሮሞ ህዝብ አብይ ልጅ እንዴት ይለያል ሰላም ነው ሼር እያረጋችሁ አልተግባባንም ማለት ነው ከንጉሱ ጥላውን የጠቅላይ ሚኒስትር አፈቀላጤና አሻግሬ ጋር የተግባባን አልመሰለኝም ከኦሮሞ ህዝብ ጋር አልተግባባንም ማለት ነው የኦሮሞ ህዝብ ጥያቄና እነሱ መልስ የተለያየ ነው ምንድነው ያለው በመግለጫው ላይ ንጉሱ ጥላውን የኢህአዴግ መዋሃድ የኢህአዴግ አጀንዳ እንጂ የህዝቡ አጀንዳ አይደለም ብሏል ጥሩ አሻግሬ ደግሞ ሐረር ላይ እንግዲህ በቀደም በኦሮምኛ ያወራሁትን ዛሬ ደግምላችኋለሁ ሐረር ላይ ምንድነው ያለው አሻግሬ ኦፒዲዮ ወይም ደግሞ ኦዴፓ ትላንትና ለምንድን ነው የሚፈርሰው እያለ ህዝቡ ይጠይቃል ለምን እንደዚሁ እንዳለ አትሰሩም ብሎ ይጠይቀናል ይሄ ድርጅት አለ የኦሮሞን ህዝብ ሲገርፍ ሲገል ሲያስር ሲያሰቃይ የነበረ ድርጅት ስለሆነ እስከታች ድረስ እስከ ቀበሌ ድረስ እናፈርሰዋለን ብሏል ንጉሱ ጥላውን ደግሞ በመግለጫው ላይ እንግዲህ ዛሬ ኢህአዴግን ውህድ ፓርቲ የመፍጠር አጀንዳ የኢህአዴግ አጀንዳ እንጂ የህዝቡ አይደለም ብሏል መልካም ለሁለቱም ጥሩ መልስ ስላለ አንድ ላይ ጠቅለል አድርጌ ለመናገር ሞክራለሁ ትላንት የተናገርኩትን በኦሮሞኛ ሼር እያደረጋችሁ አሁንም አልተግባባንም የምንልበት ምክንያት አለን ኦሮሚያ ክልል ባለቤት አለው ባለቤቱ የኦሮሞ ህዝብ ነው የኦሮሞ እና የኦሮሚያ ህዝብ የታገለበት ንጉሱ ጥላውንን ለጠቅላይ ሚኒስትር ቢሮ የከተተበት ቤተ መንግስት ያስገባው የኦሮሞ ብሔርተኛ ነው የኦሮሞ ብሔርተኛ ትግል ነው ያ ደግሞ የኦሮሞ ብሔርተኛ ደግሞ ሲታገል የነበረው እንግዲያውስ ትላንትና የዶክተር አብይ ንግግር ወስጄ ኦፒዲዮ ወይ ኦዴፓ ሰውን ሲገርፍ ሲገል ሲያስር ሲያሰቃይ ነበር ብሎ ካለ አዴፓም አማራ ክልል ላይ ባዴን ሆኖ ሲያስር ሲገርፍ ሲያሰቃይ ሲሰቅል ነበር ዲኤደንም እንደዛው ሁሉ ተዋሃዱም አልተዋሃዱም ትላንትና ህዝቡን ሲገሉ ሲያስሩ ሲፈነቅሉ ሲገርፉ ሲያስገርፉ ሲዘርፉ ሲያዘርፉ የነበሩ ናቸው ይሄ ማንንም ያውቃል ይሄ ያግባባናል መልካም ህዝቡ ግን የኦሮሞ ህዝብ ግን ትግሉን አንስቶ ለነሱ አደራ የሰጠው ቃል በገቡት መሰረት የእናንተ ጥያቄ ህገ መንግስታዊ ጥያቄ ነው እርዱን አግዙን ከጎናችን ሁኑ ጠላታችን አንድና አንድ ወያኔ ብቻ ነው ብለው ትላንትና ማለት ነው ህዝቡን ማግደው ወጣቱን ታዳጊ ሽማግሌ ምሁር ማይሙ ሳይቀር ማግደውት ወደዚህ ስልጣን ከመጡ በኋላ አሁን ደግሞ ያ ድርጅት እንደዚህ ነው ካሉን እኛ እንደዚህ ነን ይያለ ነው ዶክተር አብይ ትላንትና ስንገላችሁ ስናዝራችሁ ምን ስናረጋችሁ የነበርነን አለ በጣም ጥሩ እኛ ነን ይቅር ብለን ነበር እንግዲያውስ እንደዛ ካላችሁ ሂሳብ እናወራርድና እንለያይ ምንድነው ሂሳብ የምናወራርደው ይሄንን ባለፈውም ተናግሬያለሁ ምናወራርደው ሂሳብ ቃል የገባችሁትን ህዝቡ ጥያቄ በቁጥር አስቀምጧል ያኔም ሲታገል ያኔም ሲያራግብ የነበረው ዶክተር አብይ ራሱ አክሱም የኦሮሞ ነው ጎጃም የኦሮሞ ነው ይያለ ሲለን የነበረ ሰው ነው
ያኔ ግን ሄዳችሁ ተመለሳችሁ የኦሮሞን ኮሜንት ብታዩ ምን ያህል ስማርት የሆነ ህዝብ ማለት ነው። መጀመሪያ እስኪ የራሳችንን ኦሮሚያን ሰላም እናርግ፣ ስለምንድን ነው ስለሌላ ክልል የምታወራው? ከሌላው ክልል ጋር እኛን ለማጋጨት ነው ወይ ሲል ነበር የዛን ጊዜ። አሁን ያን አይደለም እኛ የምንፈልገው ወንድሜ። ኦሮሚያ ክልል ባለቤት ስላለው በመጀመሪያ ደረጃ ሂሳብ የተጠቀማችሁበትን የጠጣችሁትን ደምና የጋጣችሁትን አጥንት ያስበላችሁትን ወጣት ቃላችሁትን ሂሳብ ክፈሉ። ሂሳቡ ምንድነው? አፋን ኦሮሞ የሥራ ቋንቋ ማድረግ። ፊንፊኔ የኦሮሚያ ዋና ከተማ ነች። ህገ መንግስት ላይ የተረጋገጠ ጉዳይ ነው። ስለዚህ ኦሮሚያ ክልልን እነኚህን የተወሰኑ የኦሮሞ ጥያቄ ከመለሳችሁ በኋላ እናንተ ስልጣን ልቀቁ። በመጀመሪያ ደረጃ ስልጣን ልቀቁ። የኦሮሞ ጫያ ጋዲሳ ኦሮሞ የሚባል አሁን ተመስርቷል። ሁሉም ፓርቲዎች አንድ ላይ ተሰባስበው ተዋቅሮ ነው ያለው። ለዛ ግሩፕ ለዛ አካል ስልጣን አስረክቡና እንደማንኛውም ውድ ፓርቲ መወዳደር ትችላላችሁ። አንችልም ብላችኋል። ከዚህ በኋላ አንፈልግም ነው እያለ ያለው ዶክተር አብይ። ስለዚህ ማስረከብ ነው የሚቀድመው። ሂሳብ አወራርዶ ማስረከብ። ኦሮሚያን ለባለቤቱ ታስረክብና ከዛ በኋላ ለምርጫ ትወዳደራለህ። የኦሮሞ ህዝብ የሚፈልግ ከሆነ ይመርጣል፣ ማይፈልግ ከሆነ የፈለገውን ፓርቲ ይመርጣል ማለት ነው። ስለዚህ የኦሮሚያ ክልል የክልሉ የሽግግር መንግስት ያስፈልገናል ማለት ነው እንጂ እናንተው ማሊያ ቀይራችሁ ማሊያ መቀየር አይደለም። ገዳይ ነን፣ ዘራፊ ነን፣ ማጅራት መቺ ነን ካላችሁ ከዛ የታረማችሁና የተዋችሁ መስሎታል የኦሮሞ ህዝብ። እዛው ካላችሁ ዛሬም ማለት ነው መልካም ስልጣን አስረክቡ ነው ጥያቄው። ከዚህ ባህሪያችሁ መውጣት ካልቻላችሁ ኦዴፓ ኦሮሞ ዲሞክራቲክ ፓርቲ ሆኖ የኦሮሞን ጥያቄ መመለስ ካልቻለ ለቤተ መንግስት ደርሶ 4 ኪሎ ወያኔ ስንል የነበረውን ቦታ ሰጥተነው ይሄን ጥያቄ መመለስ ካልቻለ እንዴት ነው ተዋህዶ የሚመልሰው? ከማን ጋር ነው የሚዋሃደው? ይሄን ቆሻሻ ነው። ያው ቆሻሻ ዝቃጭ ነው የሚሆነው። ስለዚህ ትርጉም የለውም ማለት ነው። ስለዚህ ስልጣን ማስረከብ ይቀድማል። ስልጣን ለኦሮሞ ህዝብ መጀመሪያ አገሩን ባለቤት አለው። ኦሮሞ የታገለበት ሚርጋ አባ ብዩማ የባለቤትነት መብት የሀገር ባለቤትነት መብት ይሄንን አፕሩቭ አድርጓል። መጀመሪያ ኦዴፓ አክሴፕት አርጋ ኦን አርጋ ነው እንትግል ተቀብላ ስተራመድ የነበረው። አንድ ሚርጋ ኦፊን ኦፍ ቡልቹ ራስን በራስ የማስተዳደር መብትን ተቀብሎ ህገ መንግስታዊ ነው። ትክክል ናችሁ። ዛሬ ያዘዝን እያደረግን እየፈለጥን እየቆረጥን አይደለም። ወያኔ ነው እንደዚህ እያደረገን ያለው ብላችሁ ነው። ሁለት የታገለበት ምክንያት ማለት ነው እንደ ኢትዮጵያ በኢትዮጵያ ማቀፍ ውስጥ አብሮ ለመኖር ህብረ ብሔራዊ አገር ስለሆነ ማጆሪቲ አብዛኛው ትልቅ ህዝብ ስለሆነ ኦሮሞ ህዝብ የሌላውም የትግራይም የሶማሌም ቋንቋዎች የፌደራል የሥራ ቋንቋ ከአማርኛ ጋር አንድ ላይ መሆን አለበት። ህብረ ብሔራዊ አገር ነው ይሄ። ስለዚህ ፌደራል መንግስት ህብረ ብሔራዊ መምሰል አለበት የሚል ትክክለኛ ሂስ ነው ያቀረበው። ይሄንንም ኦውን አድርገውታል። እናረጋለን ብለዋል። ስለዚህ እነኚህን ጥያቄዎች መመለስ ከቻላችሁ መልሳችሁ ከዛሬ ጀምሮ እኛ በኦሮሞ ዲሞክራቲክ ፓርቲ በኦሮሞ ስር መቀመጥ አንፈልግም ካላችሁ ማንንም ብላችሁ ኦሮሚያ ውስጥ የምትቀመጡት ተወዳደርና ትገባለህ። ልክ እንደ ኢዜማ፣ ቅንጅት፣ ህብረት ምናምን ጅንጃንካ እንደሚባለው መወዳደር ነው። ስለዚህ መጀመሪያ ክልሉን ለኦሮሚያ ህዝብ ማስረከብ ያስፈልጋል። የኦሮሞ ህዝብ ራሱ ተደራጅቶ ክልሉን ይጠብቃል፣ ምርጫውን ያካሂዳል። በባለ አደራ መንግስት ጨፌ ኦሮሚያ የሚሆነውን ይመርጣል፣ የክልሉ እንትኑ የሚሆነውን ይመርጣል። እናንተንም መልሶ የመምረጥ መብት አለው። ስለዚህ ኦዴፓንም የመምረጥ መብት አለው ህዝቡ ከፈለገ። ኦዴፓ ግን ስልጣን ይዞ ድምጽ ማፈንና ከተጠያቂነት ትላንትና ቃል የገባውን ከተጠያቂነት ለማምለጥ ወዴትም መሄድ አይችልም። ምክንያቱም ትላንትና ያ ሁሉ ሺህ ህዝብ ያለቀው ይሄንን ጥያቄ ኦውን አድርገው ነው። ጥያቄያችሁ ህገ መንግስታዊ ነው ብለው ነው። ያ ኃይል ዛሬም አለ። በሰላማዊ መንገድ በክብር በመከባበር የሚያስረክቡ ከሆነ መቀበል ነው። ስለዚህ ማን ነው አሁን ያነሳውት የጠቅላይ ሚኒስትር አፈ ጉባኤው
የናንተ ጉዳይ አይደለም ያልከው የኛ ጉዳይ ነው። ይሄ በህብረ ብሔራዊ ፌደራሊዝም ላይ የተቃጣ ጥቃት ነው። የኦሮሞ ህዝብ ውህድ ፓርቲ አልመረጠማ። የኦሮሞ ህዝብ ውህድ ፓርቲ አላስቀመጠም። ጨፌ ኦሮሚያ አለ፣ ኦሮሚያ የሚያስተዳድር በፌደራል ደረጃ በጋራ ኢትዮጵያን የሚመራ አካል የፓርላማ አባል ነው የመረጠው። የኦሮሞ ዲሞክራቲክ ፓርቲ ወይም ደግሞ ኦፒዲዮ የሚባል። ስለዚህ በመጀመሪያ ውህድ ፓርቲ ፈጥራለሁ ብለህ ስትል ኦሮሚያን ለቀህ ትወጣና እንደማንኛውም ፓርቲዎች እንደ ኢዜማ ከነ ኢዜማ ጋር ምናምን ተዋህደ ናና ዶክተር አብይ ተመረጥ፣ ለምርጫ ተወዳደር። ኦሮሚያን መጀመሪያ ኦፒዲዮ ሙሉ በሙሉ ለኦሮሞ ህዝብ ማስረከብ መቻል አለበት። ኦሮሚያ የራሱ ፖሊስ መዋቅር አለው፣ የጸጥታ የደህንነት መዋቅር አለው። በዛ አማካኝነት አባ ገዳዎች አሉ። ትላልቅ ሽማግሌዎችን የሀገር ሽማግሌዎችን መርጦ ራሱን በራሱ ከዞን እስከ ቀበሌ ድረስ ማስተዳደር መምራት ይችላል። ማስተዳደር መምራት ይችላል። መጀመሪያ ሂሳብ እናወራርድ ነው ያለው እንጂ እናንተ ስትፈልጉ ጃነብ ግቡ። የኦሮሞ ህዝብ ጉዳዩ አይደለም። በአብይ ፍቅር የተቃጠለ የለም። አብይ ጠቅላይ ሚኒስትር ካልሆነልኝ ወይም ደግሞ እንደ ኃይለ ሥላሴ ሰባተኛ ንጉስ ካልሆነልኝ ብሎ የኦሮሞ ህዝብ ደሙን አላፈሰሰም። ጥያቄው አይደለም። አስቦትም አያውቅም፣ እንኳን ሊጠይቅ አርጎትም አያውቅም። ስለዚህ የኦሮሞ ህዝብ ጥያቄው ግልጽ ነው። እቺ ሙድ ከ13 ዓመት በፊት ቅንጅት ወደ ጫካ ሲገባ የኦሮሞን ህዝብ ምን ማድረግ ይቻላል? አንደኛ ፈራው ብሎ ግንቦት 7 የተመሰረተበት ዋነኛ አጀንዳው እስር ቤት ውስጥ ዶክተር ብርሃኑ ነጋ ያገኛቸው የኦሮሞ ልጆች ቆራጥነታቸውን ሲያይ እነኚህ ሰዎች ሀገር ያፈርሳሉ ብሎ ነው ጫካ የገባው። ስለዚህ መላ ብሎ ያሰበው ምንድነው? አፋን ኦሮሞን ተጨማሪ የሥራ ቋንቋ ብናደርግ ኦሮሞን ይዘን ሌላው መጨፍለቅ እንችላለን ነው። የኦሮሞ ጥያቄ የአፋን ኦሮሞ ጥያቄ ብቻ አይደለም። አፋን ኦሮሞ ጥያቄ ያለው ወደ 3ኛና 4ኛ ረድፍ ላይ ነው። የመጀመሪያው ሚልጋ አባ ቢዩማ ነው። የአገር ባለቤትነት መብት ነው። ራሴን በራሴ አስተዳድራለሁ ነው እያለ ያለው። በፌደራሊዝም አብረን ብንኖር ቆነ ሌላ ችግር ህዝቡ ይሄን የማይቀበል ነገር ይዘመተህ ሌላ በዚህ ምክንያት ለሚጠፋው ህይወት በቀጥታ ተጠያቂ ናችሁ። በቀደምለት በጀዋር ላይ ለሞከራችሁ ጥቃት ያንን ተከትሎ የፖሊስ የወሰደው እርምጃ እንደገና እናንተ ያደራጃችሁት ያስታጠቃችሁት የነፍጠኛው ክንፍ የወሰደው እርምጃ 67 የኦሮሞ ተወላጅ አልቋል። ለዚህም በህግ ትጠየቃላችሁ። ይሄን ጥቃት በሌሊት መሳሪያ ይዞ ሄዶ ናውጣ ብሎ ሰኪሪቲውን አውጥቶ በጀዋር ላይ ግድያ ሙከራ የሞከረው አካል ለህግ መቅረብ አለበት። ለህግ መቅረብ አለበት። ስለዚህ እኛ የኦሮሞ ህዝብ ያለፈውን ጥፋታችሁን ወንጀላችሁን ረስቶ አጥቶት ሳያውቅ ቀርቶ አይደለም። መግለጫው ፍቅር አብርሃም መግለጫውን ንጉሱ ጥላውን ሰጥቷል። ስለሱ ነው እያወራው ያለው። ዶክተር አብይ ይሰጥ የነበረው መግለጫ ንጉሱ ጥላውን ነው የሰጠው እና ንጉሱ ጥላውን የኢህአዴግ መዋሃድ የኢህአዴግ አጀንዳ እንጂ የህዝቡ አጀንዳ አይደለም ብሏል። እኛውንም የኛ አጀንዳ ነው አላለም። ያለው ምንድነው? ሂሳብ ወረርድ ነው፣ ኦፒዲዮን ነው። እኛ ስለ አማራው አያገባንም፣ ስለ ሌላው ክልል ስለ ቲፒኤልኤፍ ስለ አዴፓ አያገባንም። ስለ ኦዴፓ ነው የምናወራው። ኦሮሞ ዲሞክራቲክ ፓርቲ በኦሮሞ ስም ነው በኦሮሞ ስም ብቻ ሰው ወደፊት የመጣው ኦሮሞን ዋጋ አስከፍሎ ነው 4 ኪሎ የገባው። ኦሮሞን ዋጋ አስከፍሎ ታገሉልኝ ሙቱልኝ ጠላታችን አንድና አንድ ነው የጋራ ጠላታችን ወያኔ ነው ብሎ አዝምቶ ከህፃን ልጅ ሳይቀር ነብሰ ጡር ሳይቀር ይሄን ሁሉ ህዝብ አስጨፍጭፎ ነው እዚህ ጋር የመጣው። ስለዚህ ሂሳብ አወራርድ ነው። አሁንም በድጋሚ የምንለው አልተግባባንም ማለት ነው እያልኩ ያለሁት ለዚህ ነው። ልንግባባ ይገባል። የኦሮሞ ህዝብ በኦሮሞ ስም ነው ወክሎ ቁጭ አደረጋቸው እንጂ በአህዳዊ ስም አይደለም፣ በውህድ ፓርቲ አይደለም። ስለዚህ ስልጣን ማስረከብ ይቀድማል ማለት ነው። ያ ለበላችሁት ደም ላፈሰሳችሁት ደም ለሰራችሁት ወንጀል ለሰራችሁት ክህደት ደግሞ ሂሳብ ማወራረድ ያስፈልጋል። አለበለዚያ በህግ እንጠይቃችኋለን ማለት ነው። ከስልጣን በመውረድ ብቻ ያበቃል። በህግም ትጠየቃላችሁ። በህግ የቀን ጉዳይ ካልሆነ በስተቀር
በህግ ትጠየቃላችሁ ለዚህ ነው ይሄን እየተናገርን ያለነው በምንም አይነት ስሌት በምንም አይነት ካልኩሌሽን አንድም ማህበራዊ መሰረቱን የካደ ፓርቲ ለሀገርም ለምንም ለራሱም አይበጅም ስለዚህ አሁን የምርጫው የኦሮሞ ህዝብ ምርጫ ነው እየተሰበሰቡ ነው እዛ ነጅዋር የኦሮሞ ፓርቲዎች በሙሉ ኦዴፓን ጨምሮ በስብሰባ ላይ ናቸው ያሉት በዚህ ጉዳይ ላይ በዚህ አጀንዳ ላይ እየተከራከሩ ነው የኦሮሞ ህዝብ የሚፈልገው ይሄንን በፍጹም አይቀበልም ኢሚዲየትሊ ተዋይጃለው ባለሳት ጨፌውንም ክልሉም ሙሉ በሙሉ ማስረከም መቻል አለበት አለበለዚያ ለማን ነው ብሎ ነው የሚያስተዳድረው እኔ ፕሮግራም ይገባኝ እኮ ነው ማን ነው በለለው ስልጣን ላይ የምትቀመጠው ከየት መጣው ብለ ስለዚህ ኦሮሚያ ክልሉን የመጠበቅ ቄሮ የራሱን ድንበር ክልል ወሰኑን የመጠበቅ ግዴታ አለበት ራሱ ነው የሚያስተዳድረው ተቀብሎ ከዛ ፓርቲዎቹን አወዳድሮ ለመንግስትነት የሚያበቃው የኦሮሚያ ክልል ህዝብ ነው ስለዚህ የማይሆን ነገር ለሚስታት ትንገር ይባላል የማይሆን ነገር ለሚስታት ትንገር ምንም ስለተንጫጫችሁ በጣም ከፍተኛ የሆነ ደም መፍሰስ አገሪቷ ውስጥ ለማምጣት ነው ህዝቡ ይሄን ነገር አይቀበልም በጊዜ ታረሙ እረፉ አድባችሁ ተቀመጡ ጠቅላይ ሚኒስቴርነትን ስልጣን ይዘ የኦሮሞን ጥያቄ መመለስ ያልቻልክ ተዋይጄ መለሳለሁ እያልክ የምትሸነግለው ህዝብ አይደለም ዛሬ ያለው አይደለም ምን አይነት መንግስተ ሰማያትን ይስጥ እንደህዝቡ ታብሎ መንግስተ ሰማያትን የፈለከው ይሄንን ነው ባለፈውም ተናግሬያለሁ ጀዋር ላይ አደጋ ከመፈጠሩ ከመሞከሩ በፊትም ይሄን ጉዳይ ተናግሬያለሁ ዛሬ ፍለፊት ወጥተው ስለመጡ ጠቅላይ ሚኒስትሩ ማረ ላይ ተናግሯል ንጉሱ ጥላውን የጠቅላይ ሚኒስትሩ መግለጫ ወክሎ ሰጥቷል ስለዚህ ይሄ ኮና አቋማችሁ ኮነ ይሄ በጣም ቀላል ነው መፍትሄ አለው የሚያጋጨን የሚያገዳድለን ምንም ምክንያት የለም በመጀመሪያ ስልጣን ማስረከብ ነው ለኦሮሞ ህዝብ የኦሮሞ ህዝብ ሽማግሌዎችን ያገር ሽማግሌዎችን ከፓርቲዎች አመራር የሚችሉ ትላልቅ ሰዎችን መርጦ እነበቀለ ገርባ እነመራራ አሉ ሁሉም አሉ ከነሱስ መርጦ ያስቀምጣል ኦሮሚያ ክልላዊ መንግስት ፕሬዝዳንት የራሱን ፕሬዝዳንት ይሾማል የራሱን መዋቅር የራሱን ይዘረጋል እስከ ሽግግሩ ድረስ ምርጫ ፍትሃዊ ግልጽ ዲሞክራሲያዊ ምርጫ ይካሄዳል ህዝቡ አዳዊ እና አብይን መርጣለው ነፍጠኞቹን መርጣለው ካለ መብቱ አይ የራሴን ፓርቲ የሚወግኑኝን መርጬ እነኚህ ደግሞ በፌደራል መንግስት ላይ ድርሻቸውን የሚገባቸውን ድርሻ እዛ በዲቤት በመከራከርና በኔጎሺዬሽን በአገር በጋራ ያስተዳድራሉ የኦሮሞ መብት በፌደራል መንግስት ላይ ያለውንም እዛ እናስከብራለን ብሎ ከመረጠ መብቱ እናንተ ግን ከአንዴም ሶስተኛ ወንጀል ኦፒዲዮ ያላችሁ ወንጀል ሰርታችሁ ይቅር ተባላችሁ ኦዴፓ ያላችሁ ወንጀል ሰርታችሁ ሶስተኛ ውህድ ፓርቲ የኢትዮጵያ ብልጽግና ብለብት መጣም ይቀበል የለም እንዳትጠብቅ ሊቀበል የሚችለው መጀመሪያ ስልጣን አስረክበ በውህድ ፓርቲ ተወዳድረ ስትመጣ ነው ኦሮሞን ወክለ አይደለም ተዋይጃለው የምትለው ይሄ የኦሮሞ ህዝብ ፍቃድ ይፈልጋል የኦሮሞ ህዝብ ድምጽ ሊሰጥበት ይፈልጋል የኦሮሞ ህዝብ ሊያምንበት ይገባል ስለዚህ ህዝቡን ወዳልሆነ መንገድ ጊዜውን ሰዓቱን ያልጠበቀ ቦታውን ያልጠበቀ ተግባር ለመፈጸምና የራስን ዝና ለመገንባት የሚደረግ ነገር ዋጋ ያስከፍላል የኦሮሞ ህዝብ አዳዊ ስርዓት የነፍጠኛን ስርዓት ታግሎ ለመታገል በጣም ብዙ መስዋዕት ከፍሏል በመቶ ሺህ የሚቆጠሩ ልጆቹን አጥቶበታል ይሄን ይቀበለኛል ብለ በአፈቀላጤነት በማሽሙንሞድ ምን በማለት ቅቤ በመቀባት ልታታልለው አትችልም ዶክተር አብይ ምንድነው ያለው አፋን ኦሮሞ 99% ይሄው ጥያቄያችሁ ሊመለስ ነው ይሄ እኮ ያንተ ፕሮግራም አይደለም የአርበኞች ግንቦት 7 ፕሮግራም ነው የነበረው የኢዜማ ፕሮግራም ነው የነበረው ይሄን እኮ የኦሮሞ ህዝብ ያውቃል ለዛ ታዲያ ኦፒኒዮ ጋር ለምን አስለፋው ለምንድነው ለኦፒኒዮ መስዋዕትነት የከፈለው ሚርጋ አባብዩማ ራሴን በራሴ አስተዳድራለሁ የሚለው ነው
ራሴን በራሴ አስተዳድራለሁ ኦሮሚያ ክልልን ማስተዳድረው እኔ ነኝ ነው በግልጽ አማርኛ ማለት ነው ይሄን ጥያቄ ከመመለከ ወደዚህ ነገር ከመግባታችሁ በፊት ደግማችሁ ደጋግማችሁ እንድታስቡበት ነው ፕሊዝ ሼር አድርጉልኝ አይሰሙም ደንቆሮች ናቸው ለማንኛውም ጆሮአቸው ጋር ድርሱልኝ